የጨረሽበትን ታሪክ መሆኑን ነው የምናገኘው። የአኗኗር ፍልስፍና፣ የፖለቲካ ፍልስፍና፣ የኤቲካል ፍልስፍናቸው ብቻ አይደለም የውጊያ ፍልስፍናቸውም ስላልተዋወቁ ነው ጉድ የፈላባቸው። ቲፒኤልኤፍ አስተሳሰቧና አመለካከቷን ዘርዓ ያዕቆብ በብዙ ዘመን ቀድሟታል። የዛሬ 45 ዓመት በተዋጉት መንገድ ነው የቆፈሩ የገጠሟቸው። ያልተለወጡበትን ነገር ለማሳየት ያክል ራሳቸው ይዘውት የመጡት ሽርጡ ምስክር ነው። ሽርጡ ምስክር ነው ብዬ ነው የማስበው። እና የአንደኛው ክፍለ ዘመን ሰዎች ናቸው። እና የኔ ጄኔሬሽን ምን ነው ሌላ ነገር እኮ እኔም በመድፍና በጉልባል ገጥማቸው ነበር። እኔ በድሮ ነው የገጠሟቸው። እሺ አልተለወጡም ነው። ከዋሻው ውጭ ያሉትን ሌሎች ነገሮችን ማየት፣ መዳበስ፣ መፈተሽ፣ ማድመጥ አይችልም። ያኔ በነጠላ ጫማ የገቡት በኋላ ሀመር ነው እየነዱ ያሉት። ገበሬ ተራበ፣ አርሶ አደሩ ተበደለ ጉዳያቸው አይደለም። ኢሞራላዊ ነው፣ ሃይማኖታዊ ነው። እንዲህ ያለ እሴት የላቸው። ደግሞ ካሉት ታሪኮች ደግሞ የምንማረው ያልተማረ በጦርነት ጀምሮ ታሪኩ በጦርነት ደግሞ የተደመደመ አሳዛኝ በመካከሉ ያለፉት 40 ዓመታት ከንቱ የሆኑ እና የከሰረ እነዚህን እርቅርቅ የሚሉ ቄሶች መስቀል ነው እስከ ማለት ድረስ የደረሱበት አለ። ወደ ግብ የሚያደርሳቸው ከመሰላቸው ቤተክርስቲያን ሲደርሱ ይሳለማሉ። ካህኖቹም እነሱን ይመስላሉ። ጸሎት ያደርጋሉ፣ ይጾማሉ። ጠላት አይንቁም። በርግጥ ማንም ሰው ተነሳ ሲባል ቀው 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 ነው። እናስመስል እስቲ፣ ምርጫ ምን በል እስቲ ፓርቲ የሚፈቀድ እስቲ ጋዜጦችም በብዛት ይጻፉ አሉ። ቆሻሻ ወረቀት ትግራይ አይገባም አሉ። ግን ሁሉንም የጅብ እርሻ ነው ያደረጉት። ህገ መንግስቱን በልተውታል። ውድድር የሚባል ነገር ተበልቷል። ግን የሆኑ ማህበረሰብ ሊናገራቸው እስከማይፈቅ ድረስ ፀሐይ የመታቸው ብዙ ነገሮች አሉ። እኛ ከአንድ ነፃ አውጪ ወደ አንድ ነፃ አውጪ ዘላ አይደለም። ይሄን እምነት ነው ባሉት ፍልስፍና ውስጥ ሁሉ ሄደው አያውቁም። እንደው እነማን ናቸው? ህዝቡ መናገር ይጀምራል። እኔ የትግራይን ህዝብ ነፃ አወጣን የሚባለው ዲስኮርስ አይመቸኝም። እውነት ህወሓታውያን ኢትዮጵያውያኖች ናቸው ወይ? እውነት ሉዓላዊ የሆነ መንግስት ነበር ወይ ሀገሪቱን ሲመራትስ የነበረው? ኢትዮጵያዊ መሆን የተሳናቸው ሰዎች ናቸው። ኢትዮጵያዊ መሆን ብቻ ሳይሆን ሰው መሆንም የተሳናቸው ናቸው። ኢትዮጵያ ችግር ሲመጣባት ሁሉ ጊዜ ከመሃሏ ትልቅ ሰው ታወጣለች። ቀድሞ ማመስገን ኋላ ለሐሜት ያስቸግራል ይላል የኛ ሀገር ሰው ሲተርት። ተሰርቶ ያለቀ መሪ የለም፣ እየተሰራ የሚሄድ መሪ ነው ያለው። እንዲሁ ኢትዮጵያን እንደጠሙ ያው ኢትዮጵያ ደግሞ መጨረሻ ላይ ነኝ። ከዛ በተረፈ ለመጀመሪያ ጊዜ የተወሰነ ኮርሶች የሰጠሁት ወጣትም ያው አብሮኛል እና በጣም ደስ የሚል ነው። ጥሩ አስተማሪ ማለት ይላል አሪስቶትል ራስን የሚመስልን ማውጣት ሳይሆን ይላል ከራስ ከፍ ያለም ተማሪ ማውጣት ያስተማሪውን ትልቅነትና ጉብዝና ያሳያል ይላል። ብዙ አልናገርም በዚህ ለብል ሲጠይቁ ደግሞ እሱም እንደሚል አመሰግናለሁ። ቅድም እንዳነሳሽው ዮናስ ዘውዴ ይባላለሁ። በአዲስ አበባ ዩኒቨርሲቲ 3ኛ ዲግሪ ፍልስፍና ተማሪ ነኝ። ለመጀመሪያ ጊዜ ነው እኔም ከመመሬ ጋር የተገናኘሁት። ዶክተር ዳኛቸው 2 ኮርስ አስተምሮኛል። በእነዛም ኮርሶች 2ቱንም እኔ ያመጣሁት እና ጥሩ አስተማሪ ናቸው። ስለዚህ ጥሩ እድል ነው ለኔ ማለት ነው። እና አስተማሪ ባለበት መናገር ከባድ እንደሚሆን እገነዘባለሁ፣ ግን ሞክራለሁ። ከመግቢያዬ እንዳነሳሁት ዛሬ ስለ ህወሓት ኢህአዴግ ከአመሰራረቷ ጀምሮ እስከ ዛሬ ድረስ እስከደረስንበት በተለይ ጎላ ያሉትን ሀገርኛ ሳይሸቱ የሌላ ባዕድ እስኪመስሉ ድረስ ሀገሪቱ ውስጥ የሆኑትን ነገሮች እያነሳን በተለይ ደግሞ በእናንተ በፊሎሶፊው በዚህ በፍልስፍናው ዓለም ደግሞ እንዴት እንደሚታይ እናነሳለን። እንግዲህ በፍልስፍናው እነ ፕሌቶን እነ ማካቬሊና እነ ማርክስን ሳያነሱ ማለፍ ምናልባት ፖለቲካል ፊሎሶፊ ላይ እንደው ማይቻልም መስሎ ይሰማኛል። እናንተ ታውቁታላችሁ። በርካቶች እንግዲህ በተለይ ማካቬሊ የሚታወቅበት ዘ ፕሪንስ የሚባለው መጽሐፍ በኋላ መልስ ለመመለስና ማርክስ ዴስ ካፒታልና 10 ዓመት ድረስ የፈጀውን መጽሐፍ ጽፎ እስኪመላለሱ እንግዲህ ፕሪንሱ እየተባባሉ እስኪመላለሱ ምናልባት በርካቶች የሚጠቀሙት ወይም ፖለቲከኞች በተለይ አፍሪካም ላይ አንዳንድ አልፎም ሌሎች ዲሞክራቲክ ያልሆኑ ሀገራቶች ላይ ይህንን መጽሐፍ ተንተርሰው ወይም በማካቬሊ የሚመሩ እስኪመስል ድረስ አንዳንድ ነገሮች እናያለን። እንግዲህ
በጉልበት ብቻ የሚያምን ጉልበተኞች ብቻ ጉልበት ያለው እውነትም ነው ማሸነፍ ብቻ ዘፊት ሰርቫይቭ የሚለው ብቻ ሳይሆን ጉልበት ያለው ሰው አሸናፊ ነው ብሎ እስከ መደምደም መሪዎች እንዲዋሹ እስከ ማበረታታት ድረስ ከጥቂት ምሁራኖች ውጭ ሌላው ህዝብ ሁሉ ስለ መሪ እውነታውን አያውቅም የሚዲያ ሰለቦች ናቸው እና እንዲህ የመሳሰሉትን ፊሎሶፊካል የሆኑ መጽሐፍቶችን ወይም አስተሳሰቦችን ተመርኩዞ የኛ ሀገር ፖለቲከኞች በተለይ አሁን ዛሬ ለናነሳ ይወደድነው ህወሓት ኢህአዴግ ሲጠቀሙባቸው የነበሩ ናቸው ወይ ማለት ይቻላል ወይ ብለን እንጀምር እንደው እንደ መነሻ እንዲሆነን ለናንተም ወደ መታቁትና ወደ ሚመቻችሁ ዓለም ለመውሰድ ብዬ እኔን ያነሳሁት ከማል ጀምር ካስተማሪ anyway ጥሩ ጥያቄ ነው ከሁሉ አስቀድሞ ዛሬ በድል ዋዜማ ስለሆነን ሁለታችንም በእርግጠኝነት መናገር ይችላልው ቲፒኤልኤፍን ዲማናይዝ ለማድረግ አልመጣንም ባህላችን አይፈቅድም ይሄንን ለምን ስናድግም የወደቀ ዛፍ ሚስማር ይበዛበታል እንዲሉ እኛ እዛ ውስጥ አንገባም ግን ስለጠየቅሽን ምን አይነት የፕሪንሲፕል መርህ ነው ይዘው የተጓዙት የሚለው ላይ አንዳንድ ነገር ማለት ፈልጋለሁ አንድ ሁለት ሶስት ፕሪንሲፕል ወሳኝ ናቸው ይሄንን ፓርቲና ፓርቲውን ለብዙ አመታት ያስተዳደሩ ሰዎችን ለመረዳት የሚል እንትን አለኝ አንደኛ ፖለቲካል እነሱ በወዳጅና በጠላት መካከል እየለየን ምን ሄድበት መንገድ ነው ትላንት ወዳጅ የነበረ ዛሬ ጠላት ሊሆን ይችላል አንዴ ወሳኝ ነው ፖለቲክስ is the art of politics is ፈረንጁ ያለው የጀርመኑ ጁሪስት ያለው ፖለቲካ ዲስክሪሚኔት ያደረግን እየለየን ምን ሄድበት መንገድ ነው የሚላል ይሄን በደም ጥርጥር የለውም ከሱ ጋር አብሮ የሚመጣ ምን ይመጣል ሁለተኛው የሚከተሉት ኤቲክ መርህ ሞራል ፕሪንሲፕል ባይው ኢሞራላዊ ቢሆንም ፍጹማዊ ፖለቲካና የኃላፊነት ፖለቲካ የሚባል ነገር አለ ይሄንን ጥሩ አድርጎ ያስቀመጠው የጀርመኑ ሶሲዮሎጂስት ቬበር ነው ፍጹማዊ ፖለቲካ የሚከተል ፓርቲ ወይም ሰው ወይም ቡድን በምንም አይነት ግቡን ብቻ ነው የሚያው እዛ ግብ ላይ ለመድረስ የተፈለገ ነገር ማካሄድ ይችላል ሚንዝና ኤንድ ፍተሻ የለም ለዚህ ነው ሰሜን እዙን ለመግደል የተነሱት ግባቸው ያንን እዝ ማፍረስ መሳሪያ መንጠቅ ስለዚህ ኤቲክስ ኦፍ አብሶሉት ቫልዩ ማለት ያ ነው ኤቲክስ ኦፍ ሪስፖንሲቢሊቲ ደግሞ የኃላፊነት ፖለቲካ ደግሞ ሚንዙ የምንከተለው መንገድ ትክክለኛ መሆን አለበት ሞራሊ በጎ ካልሆነ ኤንዱንም ያበላሻል የሚል አመለካከት ነው የህወሓት እኔ እንዳየሁት እንዳጠናኋቸው በተፈለገ ጊዜ ግብ ከተሰራ በኋላ ፕሪንሲፕል ከተጻፈ በኋላ ያንን እዛ ላይ ለመድረስ ምንም ወዲያና ወዲህ የለም የሚል ፕሪንሲፕል አላቸው ሁለት ሶስተኛው ፖለቲካ ሁለት አይነት መልክ ይዛል አንደኛው ዋር ላይክ ፖለቲክስ ነው ጦር የሰበቀ ብረት ያነገበ ፖለቲካ ሁለተኛው ፒስ ላይክ ፖለቲክስ ነው በኮንቨርሴሽን እና በውይይት የሚያምን ነው ህወሓት የመጀመሪያው ክፍል ነው እነሱ ውይይት የብረት አካል ነው ለጊዜው አቆም ነው እንጂ ሄዶ ፖለቲክስ የሚቋጨው በዋር ነው በዚህ 2 አመት ተኩል እስከ 3 ዶክተር አብይ ከገቡ በኋላ እነሱም እርግጠኛ ናቸው በዚህ መጨረሻ ላይ አንድ አይነት ሾውዳውን ይኖራል ለዚህ ነው በብዙ ቢሊዮን ብሮች ሁሉ ዋሻ ባንከር የተሰራው በብረትና በድንጋይ ምክንያቱም ፕሪንሲፕላቸው ፖለቲክሳቸው ይሄን ነው የሚለው ከዚህ ሴንተር ጋራ ትላንት ወዳጅ የነበረ አሁን ጠላት ሆኗል የግድ አልቲሜትሊ የሚፈታው በብረት ነው የሚል አቋም ስላላቸው
ገበሬ ተራበ፣ አርሶ አደሩ ተበደለ ጉዳያቸው አይደለም። እንዴት ነው እኛ ሰርቫይቭ የምናደርገው ለሚመጣው ፍልሚያ ነው። እና እነኚህ ሶስት ፕሪንሲፕልስ በእነኚህ የሚመራ ፓርቲ ነው እና በእነኚህ በሶስት መርህ በምታይበት ጊዜ አንዳንድ የሚያደርጉት ነገር ግልጽ ይሆናል። ገባሽ? ኢሞራላዊ ነው፣ ኢ ሃይማኖታዊ ነው። እንዲህ ያለ እሴት የላቸው። እንግዲህ ቅድም የተነሱት ሀሳቦች ያነሳሻቸው በፍልስፍና ውስጥ የምናነሳቸው በርካታ ፈላስፎች አሉ። እነ ማኪያቬሊን ቅድም እንዳልችው የልዑሉን መጽሐፍ ስናነብ የምናገኛቸው ዋና ሀሳቦች አሉ። ስለ ነገስታት ያለው ኮንሰፕት ወይም አንድ ገዢ ምን ማድረግ አለበት፣ ምንስ መደረግ የለበትም፣ ህዝቡ ለሱ የሚሰጠው ምላሽ ምን መምሰል አለበት፣ ለሱ ደግሞ ለህዝቡ የሚሰጠው ምላሽ ምን መሆን መቻል አለበት፣ ከሚወደድ ይልቅ ቢፈራ ነው የሚሻለው። ምክንያቱም ቢወደድ ያለውን አቅም ያለውን የትኞቹም ነገሮች ማኒፕሌት ሊደረግ ስለሚችል የሚል ሀሳቦችን ላይ ያነሳ ይችላል። ልክ ነው። የሮምን ታሪክ ስናነብ በተለይ የነገስታቱን ታሪክ ስናነብ በህዝባቸው ላይ ያደረጉትን ነገር ህዝባቸው ለነሱ የሆነላቸውን ነገር በምናነሳበት ሰዓት ላይ በርካታ አስተንትኖት ልናነሳ እንችላለን ማለት ነው። የሲሲሮን ኮንሰፕትም ልናነሳ እንችላለን። በርካታ ነገሮችን ዜን ከቲፒኤልኤፍ ጋር ግን ምንድን ነው የሚያገናኘው የሚለውን የነ ማርክሲዝም ሀሳብ ልናነሳ እንችላለን። የነ ስታሊን ሀሳብ ልናነሳ እንችላለን። ዜን በእኛ ሀገር እንግዲህ በ1960ዎቹ የተማሪዎቹን እንቅስቃሴ ጀምሮ እንግዲህ ተማሪዎች ውስጥ የነበሩ ሰዎች ናቸው አብዛኞቹ ማለት ነው። የነበረው ሀሳብ አመለካከት ከዛ ጀምሮ እንግዲህ አሁን እስካለንበት ድረስ የመጡበትን መስመር ተከትለን ነው እንግዲህ መተቸትም ወይንም ደግሞ ሀሳባቸው ይሄ ነበር፣ አመለካከታቸው ይሄ ነበር፣ ምክንያቱም በዚህ ምክንያት ብለን ማስረዳት የምንችልባቸው ነገሮች ሲከተሉት የነበረው ርዕዮተ ዓለም ይሄ ነበር። የመንግስት ሀሳባቸው፣ የኃይል አስተሳሰባቸው፣ የሰላም አስተሳሰባቸው፣ የገንዘብ አስተሳሰባቸው፣ የሀገረ መንግስት ግንባታ አስተሳሰባቸው ይሄ ነበር ማለት የምንችል ይመስለኛል። በእኔ አስተሳሰብና አመለካከት እንግዲህ ቅድም እንደተባለውም ለማሰይጠና አይደለም። የወደቀ እንጨትም ምሳር ይበዛበታል ስለሚባል ዝም ብሎ የወደቀ ኦልሬዲ ወድቋል፣ መደብደብ አያስፈልግሽም ኦልሬዲ ስለወደቀ ማለት ነው። ኦልሬዲ ከትቢያ ጋር ስለተገናኘ ምንም ማድረግ አይጠበቅብሽም። ግን ያሉትን ነገሮች ለመንቀስ ነው፣ ከዛ ለመውቀስ፣ ከዛ ደግሞ መፍትሄው ደግሞ መቻል አለበት ለሚመጣው ትውልድ አሁንም ያለው ምንድን ነው የሚሉትን ለማንሳት ያክል ስለሆነ የመጀመሪያው በእኔ አስተሳሰብና አመለካከት ቅድም ከተነሱት ሊቃውንት መካከል አንደኛው እንደሚያነሳው የከፋፍለ ግዛ አስተሳሰብና አመለካከት በቲፒኤልኤፍ አመለካከት ውስጥ ይታያል ማለት ነው። ስለዚህ ስልጣናቸውን ለማንበር ዘመን ለማስቆጠር እና ለመኖር የተጠቀሙበት ሀሳብና አመለካከት ጠላትን ማበጀት ነው። ስለዚህ እንትና የሚባል እኮ ጠላት ነው፣ እንደዚህ አድርጎሃል፣ ስለዚህ ያንን ጠላት ማጥፋት አለብህ፣ ወይንም ደግሞ ያ ጠላት ቋሚ ጠላትህ ነው። ስለሆነም አንተ በህይወት የምትኖረው ወይም የምትገዛው ወይም የምታስተዳድረው ወይም የምታደርገው ነገር ሁሉ የምታደርገው አዝሎንጋስ ጠላት የምትታገልለት፣ ምክንያቱም ህዝቡን ለማታገል የግድ የሆነ ነገር ያስፈልጋል ብለው ስለሚያስቡና ስላሰቡ ያንን ያደረጉ ይመስለኛል በእኔ አስተሳሰብ ማለት ነው። ተገቢ ነው ወይ ልክ ነው ወይ የሚለው ላይሆን እንደሚችል ነው የማስበው ማለት ነው። ግን የተነሱባቸው አስተሳሰቦችና አመለካከቶች አንደኛ እሱ ነው። ሌላኛው ተጠቅተሃል የሚለውም ሀሳብ አብሮ የሚያዝ ይመስለኛል። ተጠቅተሃል፣ እንደዚህ ሆነሃል። ለዛ ነው የነጻ አውጪ ግንባር አስተሳሰብና አመለካከት ይዞ የመጡት ማለት ነው። ምንም እንኳን በፖለቲካ ውስጥ ብዙ የተሳተፉ አካላት እንደሚናገሩት እንግዲህ ቲፒኤልኤፍን እንደ አንድ ብናነሳውም ግን ኢህአዴግ የሚባለው አካል የአራት ፓርቲዎች ውህድ እንደሆነ ነው የሚነገረው። ከዚህ መካከል ግን ሁሉን ነገር የሚያደርገው ወይም አናቱ ወይም ጭንቅላቱ ወይም ማስተር ማይንዱ ቲፒኤልኤፍ የሚባለው ቡድን እንደሆነ ይነገራል። እንደዛም ብዙዎች ይስማማሉ። እኔም እንደዛ ነው የማስበው። ስለዚህ ሁሉን አሸንፎ ወይንም ውጦ እሱ ብቻ ሁሉ ነገር የሚያደርግበትና ያደረገበት አስተሳሰብና አመለካከት ያለውን እሱ ብቻ ሳይሆን ለኛ ብቻ እና እኔ ብቻ የሚሉ አስተሳሰቦችም የሚታይበት ፓርቲ ነው ማለት ክቡር ጠቅላይ ሚኒስትሩ በፓርላማ ላይ እንደተናገሩት ሁላችንም ደግሞ እንደምናስተውለው በዩኒቨርሲቲ የምናያቸው ነገሮች ናቸው። በተለያዩ ተቋማት ላይ የምንመለከተው ነገር ነው። በቢዝነስ ሴንተሩ ላይ የምንመለከተው ነገር ነው። ኢቨን እድልና አጋጣሚ እንኳን አጋጥሞሽ ወደ አንድ ሀገር ስትጓዢ አውሮፕላን ውስጥ ያሉት ሰዎች እነማን ናቸው የሚለውን ሁሉ አብረሽ ማንሳት ትችያለሽ። የተሻለ ህይወት የሚመሩቱ የትኞቹ ናቸው የሚለውን አብዛኛው ላይሆን እንደሚችል አስባለሁ። ግን የሆኑ ማህበረሰብ
ሊናገራቸው እስከማይፈቅድ ድረስ ፀሐይ የመታቸው ብዙ ነገሮች አሉ ማለት ነው። ስለዚህ የኔ ብቻ ብሎ ክልል አበጅቶ ወይም ገደብ አበጅቶ ከዛ ሌላኛውን የሚበድልበትንና እስከ መጨረሻው መግዛት የሚፈልግ እስከ መጨረሻው ድረስ ብዙ ነገር ማድረግ የሚፈልግ ስልጣኑንም ያለውን ነገር ሁሉ በኃይል እና በአፈሙዝ እና በባሩድ ለማድረግ የሞከረ ደግሞ ካሉት ታሪክ ውስጥ ደግሞ የምንማረው ያልተማረ በጦርነት ጀምሮ ታሪኩ በጦርነት ደግሞ የተደመደመ አሳዛኝ በመካከሉ ያለፉት 40 ዓመታት ወይም 40 ምናምን ዓመታት ከንቱ የሆኑ እና የከሰረ ነው ብዬ ነው የማስበው። ባሩድ እየተፋሽ መጥተሽ ባሩድ ውጠሽ የጨረሽበትም ታሪክ መሆኑን ነው የምናገኘውና ነገን አለማሰብን ወይንም በመካከል አለመማርን፣ አለመቀየርን፣ አለመለወጥን የሚያሳይ ነገር ሆኖም እመለከተዋለሁ። ማለት እነዚህ ገላጮች ናቸው። በሰሜን እዙ ላይ የሆነውን ነገር እንግዲህ ይሄ አደባባይ ላይ የወጣ ነገር ነው። ይሄ እንግዲህ በአንድ የሀገር መከላከያ ሰራዊት ላይ በአንድ የሀገር ደጀን ላይ የተፈጸመን ነገር በአደባባይ ስንመለከት ለዛውም የተደራጀን አካል ለዛውም ትልቅ አካል ለዛውም እውቅና የተሰጠውን አካል ነው። በውስጥ ግን ምን ሆኗል የሚለውን ማንሳት ይጠበቅብናል። ማለት እያንዳንዱ ተራ ግለሰብ ምን ሆኗል ታዲያ ምንስ ተደርጎበታል? ይሄ ቡድን የሀገር መከላከያ የሚባለው ይሄን ያክል ነገር ከደረሰበት ኢንዲቪጁዋልስማ ምን ያክል ተሰብረዋል፣ ምን ያክልማ ተጎድተዋል፣ ምን ያክል ለካ ተንገላተዋል፣ ሌሎች ትንንሽ ተቋማትማ ምን ያክል ስትራክቸርድ በሆነ ወይ ተቋማዊ በሆነ ነገር ምን ያክል ተደቁሰዋል የሚሉትን ነገር ሁሉ ማንሳት እንችላለን ማለት ነው። በእነዚህ ሁሉ አስተሳሰብና አመለካከት የቲፒኤልኤፍን ማንነት ከፍልስፍናም ከሶሲዮሎጂም ከአንትሮፖሎጂም ከስነ መለኮት አንጻርም ልንተነትነው እንችላለን ብዬ ነው የማስበው። ግን ሆል ዲስክሪፕሽኑ ይህን ይመስላል በእኔ አስተሳሰብ። ሰሜን ዕዝ ከተነሳ አይቀር ምናልባት የህወሓትን ታሪክ መለስ ብለን ወደ ኋላ ብንመለከት ማግብት የሚባል እንግዲህ ከማግብት ወደ ተሃህት ከተሃህት በኋላ ነው ወደ ህወሓት ከዛም ደግሞ ኢህአዴግ የሆነው አይደለም። ያው ህወሓት ማለት ትርጉሙ ያው ወደ መሀል ሀገር አያስገባም ለአንድ ብሔር ብቻ የሚዋደቅ ወይም ነጻ የሚያወጣ ወይም የሚታገል ስለነበረ ኢህአዴግ መሆን ነበረበት። ከሌሎቹ እንግዲህ አካባቢያቸውን ሁሉ ነጻ ከማውጣት ኢትዮጵያ ነጻ ከማውጣት ይፋለሙ ከነበሩ አካሎች ጋር አንድ መሆን ይጠበቅ ነበርና እንግዲህ ማግብት ግጋሃት ተሃህት ያለ ይሄደው ይህ ግሩፕ ምናልባት በወንድሞቻቸው ላይ ያሆኑ ህወሓት የዛኔው ግጋሃት የሚባል ሌላ ቡድን ነበር። እንግዲህ ምናልባትም የጦር ቡድን ነው እንደዚሁ ጫካ ገብቶ ይታገል የነበረ ነው በዛን ጊዜ። እንግዲህ ህወሓቶች ደግሞ ከመጡ በኋላ እነዚህ ላይ የፈጠሩትና ያደረጉት በደል ተመሳሳይ ነበረ። በታሪክ ማንሳት ካስፈለገ እንደው ይሄ የክህደት መንገድ ከቀድሞውም ጀምሮ ከመነሻቸውም ጀምሮ የሚታወቅ ነው። በርካቶች አሁን ስንሰማው በጣም የሚደንቀን የሚገርመን ይኖራል። ግን እንደው በፍልስፍናው ዓለም እንደዚህ አይነት ሰው እስኪጨክን ድረስ በርካቶች አሁን ብዙ ውይይቶችን ብዙ ዲስከሽኖችን በተለያዩ ቦታዎች ካያችሁ ከሂትለር ጋር የማመሳሰል ነገር እመለከታለሁ። አንዳንዶች እንዲያው ምን ይላሉ፣ ሂትለር እኮ ራሱ ዜጎች ላይ ራሱ ወንድም እህቶች ላይ ያንን አላደረገም፣ ቢያንስ ወንዝ ተሻግሮ የሚበረታታም መልካም ነገርም ባይሆን እንኳን ያደረገው ከነሱም የባሱ ናቸው እስከ ማለት ድረስ ደርሷል። ማኒፌስቶ ብለው ይዘውት የመጡት ማኒፌስቶ ሲጀምር በጨቋኝና ተጨቋኝ ያሸበረቀ ነው። ከነ ብሔር ስም ጠርተው ነው። ጨቋኝ አማራ ብሔር ናት፣ ተጨቋኝ ደግሞ ትግራይ ብሔር ናት። ጨቋኝ ካለ ደግሞ ተጨቋኙ ራሱን ነጻ ማውጣት አለበት በሚል የማርክሲስት ፍልስፍና ተነስተን ነው እዚህ መጣ ነው ይላሉ። እንደው እነዚህ ሰዎች ምንድናቸው ብሎ የተጻፉትን አይዲዮሎጂዎች ራሱ ማርክሲዝም ምንድነው፣ ኮሙኒስቶቹ ምንድናቸው፣ ሶሻሊስቶቹ ምንድናቸው ብለን ዘርዝረን ብናይ ከሶስቱም ውስጥ ለማግኘት በሚከብድ ሁኔታ ባሉት ፍልስፍና ውስጥ ሁሉ ሄደው አያውቁም። እንደው እነማን ናቸው ብሎ የሚያነሱ ሰዎች አሉ። ከዲያቆን ዳንኤል ክብረት ጋር ስንጨዋወት የሚገርም ነገር ነገረኝ። ደረጃ አስቀምጦ ስለ ህወሓት ማለት ነው። 5 ደረጃ ላይ ይሄ 5ኛው የመጨረሻ ነው ያለው። እኔ በጣም ገርሞኛል። በጣም በሰለ አስተያየት ነበር። አንደኛው ያው ተማሪ ያሉ ነው፣ የግራ ቀመስ ፖለቲካ ያራመዱበት ነው። ሁለተኛው በረሃ ገብተው የታገሉበት ዘመን ነው፣ የትጥቅ ትግል የሚባለው። ሶስተኛው በስልጣን ላይ ነው። አራተኛው እነ ዶክተር አብይ አህመድ መጥተው ትንሽ የተገፈተሩበት ነው። ከሴንተሩ ዲሴንተር ሊሆኑበት ነው። አምስተኛው የመሸጉበት ነው መልቀሌ እና በእነኚህ 5
የደረጃ ድመት የፍልስፍና ለውጥ አላሳዩ። ያው ቅድም የተባባልነው ፖለቲካ ወዳጅና ጠላት እየለየሽ ግብሽ ጋር ለመድረስ የፈለግሽውን የምታደርጊበት ሁኔታ ነው እና ወደ ግብ የሚያደርሳቸው ከመሰላቸው ቤተ ክርስቲያን ሲደርሱ ይሳለማሉ። ካህኖቹም እነሱን ይመስላሉ፣ ጸሎት ያደርጋሉ፣ ይጾማሉ። ግን መሰናክል እንዳይሆናቸው ነው። ዋናው አልቲሜት እንትኑ የፖለቲካ ግባቸው ገባሽ? አዎ ይሄ በሃያኛው ክፍለ ዘመን ግራ ቀመስ ብቻ አይደለም፣ ከቀኝም እንደዚህ አይነት አስተሳሰብ ያላቸው አሉ። ማኪያቬሊን ቅድም አነሳሽ። ማኪያቬሊ አንድ ቦታ ላይ ለፕሪንሱ ምን ይለዋል? ህዝቡ የሚያምነውን ነገር ባታምንበትም የምታምን መስለህ ቅረብ ይላል። ህዝቡ የተቀበላቸውን እሴቶች በአደባባይ አትናድ፣ ሌላ ነገር አትናገር፣ ሴፍ ቶክ የሚለው ነገር አለው። ይህን ሲያደርጉ ነው የቆዩት። መንግስት እያሉ ኢትዮጵያውያንን ብቻ ሳይሆን ፈረንጆችንም ለማታለል ሞክረዋል። ዲሞክራቲክ ነን፣ ሶቪየት ዩኒየን ፈርሷል፣ አሁን የሌፍት ጊዜዋ ስላለቀ በማስመሰል ከልባችን አይደለንም፣ ግን እናስመስል፣ እስቲ ምርጫ የምንበል፣ እስቲ ፓርቲ የሚፈቀድ፣ እስቲ ጋዜጦችም በብዛት ይጻፉ አሉ። ግን ሁሉንም የጅብ እርሻ ነው ያደረጉት። የጅብ እርሻ ሜታፎር በጣም ኢንትረስቲንግ ነው። ከዚህ ቀደም ደጋግሜ ብየዋለሁ። ምንድነው ሲምፕል የሚለው? አንድ ሽማግሌ የነገሩኝ ነው። ጅብ አያርስም ልጅ ያሉኝ። ቢያርስ ግን ቡቃያውን ነው የሚበላው እንጂ በደንብ እስኪያድግ አይጠብቅም ብለዋል። ህገ መንግስቱን በልተውታል። የኤኒ ዲሞክራቲክ ፕሮሰስ ተበልቷል። ውድድር የሚባል ነገር ተበልቷል። ይህም ለማስመሰል የተደረገው ነገር በኋላ ግን በይፋ እየወጣ መጣ እና እኔ ከሂትለር ሙሶሊኒ ምናምን ጋር ማወዳደሩን ግድ የለም። እሱ እንደው የጋዜጦቹን ሲያነሱ ዶክተር ምናልባት ትግራይ የግል ጋዜጦችና መጽሔቶች አይገቡም ነበር በአጠቃላይ። እንዲያው ምንድነው ያሉት ገብሩ አስራት ሲጠየቁ፣ ገብሩ አስራት ናቸው የክልሉ ፕሬዚዳንት የነበሩት በወቅቱ ሲጠየቁ ቆሻሻ ወረቀት ትግራይ አይገባም አሉ። በኋላ ግን ያስታውሳሉ አይደል? ራሳቸው ሄዱ ሊያወጡና ገብሩ አስራት የቆሻሻ ወረቀት ፍቃድ ሊያወጡ ሄዱ ሁሉ ተብሎ ይወጋ ነበረ። ምናልባት እዛ ክልል ላይ የተፈጠረው ነገርም ከሌላው ሰው እኩል ከነሱ ውጭ የሚባለውን ነገር እንዳይሰማ ተደርጎ የኖረበት ጊዜ ነበር። ቶታሊ የተያዘ ክልል ነው። ገባሽ? ፍጹም ሰላም የሚያለው ፍጹም አፈና ስላለ ነው ቦታ ላይ። ወደፊት ይወጣል። አሁን ህዝቡ መናገር ይጀምራል። እኔ የትግራይን ህዝብ ነፃ ወጣን የሚባለው ዲስኮርስ አይመቸኝም። አይ ወንድ ትግራይን ዜን እንዲሉ ፈልገው እነሱ ራሳቸው ይሄ እንቅስቃሴ እኛንም እኮ ነፃ ወጣን ማለት ያለባቸው እነሱ ናቸው እንጂ እኛ ከአንድ ነፃ አውጪ ወደ አንድ ነፃ አውጪ ዛላ አይደለም። ይሄን እምነት ነው ያዋሻልምሽ። ያ ህዝብ እንደተበደለ ክሊር ነው። በዝምታው ደግሞ አሳይቷል። የትም ቦታ የኮሎኔል መንግስቱ ንግግር ማዳመጥ ይፈልጋል። ወታደሩ እንዲህ አድርጎ እንዳንበጣ ከበው እንትን ሲሉት ይላል። አንድ ወታደር ላይ ጥይት አልተኮሱም። የሰጧቸውን ብረት ነው ያስረከቡት። ይኸውላችሁ እናንተ ላይ እንድተኩስ ተሰጥቶናል። ይሄ ህዝቡ ያለው ድጋፍ እና ወደፊት ደግሞ ወጥቶ በደንብ ሁሉ ነገር ግልጽ ሲሆን የትግራይ ህዝብ የሚናገረው ነገር ነው። በድለዋል ህዝባቸው ነው። አባሽ በዚህ 2 ዓመት ተኩል ብቻ ለባንከር ያጠፉት ብር አይደለም። ህዝቡን አስርበዋል። በየቤቱ እየሄዱ መዋጮ እያሉ በሹመኛ እንዴት አድርገው እንደሚያዋጡ ስናቃለን። ኮንታክት ሳሉ እና ይሄ ነው ምንም ሌላ መጥራትም አያስፈልገንም። በራሳቸው ዲፋይንድ ሊሆኑ ሊተረጎሙና እንትናቸው ሊታይ ይችላል ነው ማለት ያላቸው ችግርና ክፋት። ስለዚህ መቼውም ጊዜ ፍልስፍናቸው ተቀይሮ አያውቅም።
ትላንትም ሊያነሱ ፈለጉ የጣላቸው እሱ ነው። የአኗኗር ፍልስፍና፣ የፖለቲካ ፍልስፍና፣ የኤቲካል ፍልስፍናቸው ብቻ አይደለም የውጊያ ፍልስፍናቸውም ስላልተዋወቁ ነው ጉድ የፈላባቸው። የዛሬ 45 ዓመት በተዋጉት መንገድ ነው እየቆፈሩ የገጠሟቸው። እነኚህ በጣም አድቫንስ የሆኑ ወታደሮች ናቸው። አብይ ላቭስ ቴክኖሎጂ የአንደኛው ክፍለ ዘመን ሰዎች ናቸው። እና አብይ የኔ ጄኔሬሽን ምን ነው ሌላ ነገር እኮ ነው። እኔም በመድፍና በጉልበት ገጥሟቸው ነበር። እኔ በድሮን ነው የገጠሟቸው። እሺ አልተለወጡም ነው። ይሄ ብቻ አይደለም። ያኔ በነጠላ ጫማ የገቡት በኋላ ሀመር ነው እየነዱ ያሉት። we're talking about millionaire ጀነራሎች ነው። ኢትዮጵያ በታሪኳ የሚሊዮነር ጀነራል እንደ ናይጄሪያ አውጥታ አታውቅም ነበር። ለመጀመሪያ ጊዜ ሚሊዮነር ጀነራሎች አወጣን። እነኚህ ደግሞ በምቾት ለመኖር እንጂ የሚያዋጉ ኃይሎች አይደሉም። ግን እነሱ ያንን ነው ድሮ እዛ የነበረች ሀሳብ ትሸራሽር አልቻለችም። ይሻላል ያልተለወጡበትን ነገር ለማሳየት ያክል ራሳቸው ይዘውት የመጡት ሽርጡ ምስክር ነው። ሽርጡ ምስክር ነው ብዬ ነው የማስበው። እና መጀመሪያም ጊዜ በሽርጥ ነው የገቡት ይባላል። እና አሁንም ያቺው ሽርጥ ስትኖር አትሊስት ለውጥ የለም። ስታግናንት የመሆን ችግር ያለ ይመስለኛል። እኔ እቋሪ ወይ የሆነ ቦታ ላይ መቸከል በራሱ ችግር የሚያመጣ ነው የሚመስለኝ በእኔ አስተሳሰብና አመለካከት። ምናልባት የመጡበት መንገድ እንደምታውቂው ጠላት አይንቁም። በርግጥ ማንም ሰው ተነሳ ሲባል ቀው ምናምን ነው እስከዛሬ ድረስ ያቆያቸው ብዬ ነው የማስበው። ምናልባት አሁን ውድቀታቸውን ያፈጠነው ያው ተመሳሳይ ፕራይዳቸው ነው የጣላቸው ብዬ ነው የማስበው ማለት ነው። አይ ምን እንትን ሰሜን ዙን እንትን አለው እኮ መሳሪያ ዘረፍን እኮ እዚህ ጋር ጉዳት አደረስን እኮ አሁንማ መንገዱ አልጋ ባልጋ ነው ብለው ያሰቡ ይመስለኛል። ስለዚህ ሰልፍ ዲሰፕሽን ነበረው ብዬ አስባለሁ በሆነ መልኩ ማለት ነው። ምክንያቱም በሌላ በኩል ያሉትን ነገሮች ብዙ አናላይዝ ለማድረግ ለማሰብ ጊዜ ወሰዱ አልመሰለኝም። ስለዚህ በተመሳሳይ መንገድ ሲሄዱ የተለየ ውጤት የምትጠብቂ ከሆነ ያከንቱነት ነው። በተመሳሳይ መንገድ እየሄድሽ ተመሳሳይ ውጤት ነው ልታገኝ የምትችይው እንጂ የተለየ ውጤት ሊመጣ አልቻለም። እነሱ በተመሳሳይ መንገድ ሄደው ተመሳሳይ ውጤት ነበረ የጠበቁት፣ ግን የተለየ ውጤት ነው ያጋጠማቸው። ምክንያቱም መንገዱ ስለተቀየረ፣ መንገዱ ከተቀየረ ደግሞ ውጤቱ ስለሚቀየር ማለት። ስለዚህ ምርጫቸው የተሳሳተ ነበረ ብዬ ነው የማምነው። ምርጫሽ የተሳሳተ ሲሆን ውጤቱ የተሳሳተ ይሆናል። ምክንያቱም የሚቀየረው ምርጫ እንጂ ውጤት ስለማይቀየር ማለት ነው። ከሂትለር ጋር ማመሳሰሉ ተገቢ ነው ብዬ አላስብም። ሂትለር ያደረገው የመጣበት ኮንቴክስት አለው፣ ራሱን የቻለ ባክግራውንድ አለው። አስተዳደጉ እንበለው አመለካከቱ እንበለው በወቅቱ የነበረው ነገር ኮምፕሊትሊ ከኛ ሀገር ሰዎች ጋር ወይም ከቲፒኤልኤፍ ቡድኖች ጋር ወይም የተወሰኑ ህዳጣን ጋር የሚመሳሰል አይመስለኝም በራሴ። ግን አንዳንድ ሰዎች ሊያመሳስሉት ይሞክራሉ። ላይክ ባለፈው ጊዜ የተያዙት አደንዛዥ እጾች። ስለዚህ ሂትለርም አደንዛዥ እጽ ይወስድ ነበረ፣ ለእንትኖቹም ይሰጥ ነበረ። ስለዚህ እንደ ሂትለር ነው የከፋ ነው ምናምን የሚሏቸው ነገሮች አሉ። ብዙ ተመሳሳይነት አለው ማለት ተመሳሳይ ነው በሁሉ ነገር ማለት አይደለም። የሆነ ሆኖ ግን ቅድሞ እንዳነሳሽው የቆሻሻ ወረቀት ምሳሌም አንድ ናሬሽን ብቻ እንዲሰማ ስለሚፈለግ ነው። አንድ ሰው ወይም አንድ አካል ወይም አንድ ቡድን ሁለት ነገር ሶስት ነገር መስማት ሲጀምር ማወዳደር ማነጻጸር ይችላል። አሪስቶትል እንደሚለው ማን ኢዝ ራሽናል ቢንግ ነው ይላልና የሰው ልጅ ምክንያታዊ እንደመሆኑ መጠን ያስባል፣ ያሰላስላል። ስለዚህ የሚጠየቀው ምን ያክል ምክንያቱ ጥልቅ ነው ወይም ምን ያክል የሚያስበው ነገር ሀሳቡ አዋጭ ነው፣ ጥልቅ ነው፣ ምክንያታዊ ነው፣ በመረጃና በማስረጃ የተደገፈና የተመረኮዘ ነው፣ ያዋጣል አያዋጣም ብሎ ይፈትሻል ውጤቱን ከመነሻው የሚሉትን ነገሮች ነው መምጣት የምንችለውና ዘርዓ ያዕቆብ በነበረበት ጊዜ በ16ኛው ክፍለ ዘመን ማለት ነው ሄርሜኔቲክሱን አየ ማለት ነው። እነዚህኞቹ እንደዚህ ይላሉ፣ እነዛኞቹ እንደዚህ ይላሉ፣ እኔ ግን እንዲህ እላለሁ። ስለዚህ ቲፒኤልኤፍ አስተሳሰቧና አመለካከቷን ዘርዓ ያዕቆብ በብዙ ዘመን ቀድሟታል ራሱ ማለት ነው። ከሱ ራሱ መማር ይቻል ነበር ማለት ነው። ግን ኢምፕሊኬሽኑ ምንድን ነው? አንድም ማህበረሰብ ወይም አንድን አካል ወይም አንድን ግሩፕ አንድ ነገር ብቻ ከጋትሽው የሚሰማውም የሚያየውም
የሚያደምጠው የሚነካካውም አንድ ነገር ብቻ ከሆነ ሪያሊቲ እሱ ብቻ ነው ብሎ ያስባል ማለት ነው። ስለዚህ ከሱ ዓለም ውጭ ያሉትን ነገሮች ማየት አይችልም። ስለዚህ ዋሻ ውስጥ ይሆናል በራሱ ማለት ነው። ከዋሻው ውጭ ያሉትን ሌሎች ነገሮችን ማየት፣ መዳበስ፣ መፈተሽ፣ ማድመጥ አይችልም። ስለዚህ እስካልቻለ ድረስ ደግሞ በራሱ ዓለም ብቻ ስለሚኖር ሙሉ የሆነ የዓለም ግንዛቤ አይኖረውም ማለት ነው። ስለዚህ ለመጡበት መንገድ ትልቅ አስተዋጽኦ ያደረገላቸው አስተዋጽኦ እና ትልቅ የሚለው ኮታንኮት የመጡበት መንገድ ነው ማለት። ስለዚህ የተለየ አሳሰብ፣ የተለየ ሚዲያ፣ የተለየ አመለካከት፣ የተለየ የፖለቲካ አቋም ያለውን ሰው አስተሳሰቡና አመለካከቱ ኤክስፖዝድ ቢሆን የተለየ ምርጫ ትይዛለች ማለት ነው። አሁንም የሆነው እኮ እሱን አሁንም እየሰማን አይደለ? ጀት ጥለናል፣ እንትናን ማርከናል፣ እንትናን ገለናል ምናምን ስቲል ማለት ነው። እና ጀነራሉ እንደተናገሩት ነው፣ ጀነራል አበባው እንደተናገሩት ነው። ምናልባት ሲሞት ብቻ ነው ይሄ ግሩፕ መዋሸት የሚያቆመው ብሏል እሳቸው። ሲሞትም ይዋሽ ይመስላል፣ ምናልባት ሲሞትም ሊዋሽ ይችላል የሚል ምልከታ አንስቷል። የእሳቸውን ሀሳብ ነው የምጋራው ማለት ነው። በሕክምና ሳይንስ ውስጥ ያሉ ሰዎች ፓቶሎጂካል የሚለውን ሀሳብ ይወስዱና እንግዲህ ፊዚካል ኤንድ ሜንታል ዲስኦርደር ነው ብሎ ይዙና ኢህአዴግ ማለት ግን ወይም ቲፒኤልኤፍን በዋነኝነት ሲያነሷት ፓቶሎጂካል ኪለሮች ናቸው፣ ፓቶሎጂካል ላየርስ ኤንድ ፓቶሎጂካል ቴፍት ናቸው የሚል ስለዚህ በፓቶሎጂ ኮንሰፕት ውስጥ ሁሉንም ያሟላሉ ሳይኮፓት ድረስ የሚል ሀሳብና አመለካከት አላቸው። እውነትነት አለው ብዬ ነው ማምነው ማለት ነው። ሶ የመጡበት መንገድ እና ያደረጉትን ነገር ሁሉ ስንፈትሽ እነዚህ ነገሮች ሁሉ ውስጡ እናገኝበታለን ብዬ ነው የማስበው። በዚህ ውስጥ ሃይማኖት ይነሳል እንደ ትልቅ ሽልድ ምንድነው ውስጥ ገብተው ለማድረግ በጻፏቸው መጽሐፍቶች ሁሉ ያለ ሀፍረት በደፍረት የሚናገሩባቸው አሉ። እንዴት አድርገው አቀስሰው አስተምረው ደብረ ዳሞ ገዳም ሳይቀር እንዴት አድርገው እንደሰገሰጓቸው በአቦይ ስብሐት አማካኝነት ምን እንዳደረጉ እና አረጋዊ በርሄ the political history of TPLF የሚለው መጽሐፋቸው ላይ ገጽ 300 ራሱ ብንመለከት neutralize the church and mobilize muslim በማለት የጻፉትን ጽንሰ ሐሳብ ሁሉ አንስተው በድፍረት ነው የሚናገሩት እንዴት እንዳደረጉ ምን እንዳደረጉ። እንዲያውም ቅርብ ጊዜ ያው መቼም በክርስትናው ዓለም የሚኖር ሰው የሚመራው አባት ወይ ጳጳስ ወይ ትልልቅ የሚመጡት አካላቶች ከአማራ ዘር ነው የተመዘዙት ከትግራይ ዘር ነው የተመዘዙት ብሎ ማለትን የሚፈቅድ አይመስለኝም። የለምም ግን እነሱ እንዲጠቀሙበት በማለት ከዚህ በፊት ያሰደዷቸውም አባቶች አሉና አቡነ መርቆሬዎስ ስደትን በተመለከተ ለምሳሌ አቶ ታምራት የመንግስት እጅ እንዳለበት በማመን ይቅርታ የጠየቁበት ጊዜ ነበር። አቶ ስብሐት ሲጠየቁ ግን ያሉት እንዲያውም ከሳቸው በኋላ እንግዲህ የመጡት ጳጳስ ካለፉ በኋላ ያው የራሳቸውን ጳጳስ ከአድዋ የሚመዘዝ ዘር ያለውን ወይም ብሔር ያለውን ሰው ነው አምጥተው ያስቀመጡት። ይሄም በበርካታ ጊዜ ተነግሯል። ከትግል ጊዜ ጀምሮ ህወሓት ገና ጫካ ከነበረችበት ጊዜ ጀምሮ ግንኙነት ነበራቸው ብለው ያነሳሉ በዛው አካባቢ ያሉ ጠበብቶች። ነገር ግን እርሳቸው ካለፉ በኋላ ራሱ አቡነ መርቆሬዎስ ጋር የነበረው ነገር እርቅ እንዲፈጠር ትልልቅ ዲፕሎማት ላይ ያሉ የተለያዩ ኤምባሲዎች ውስጥ የሚሰሩ ለሃይማኖት ለሀገር የሚጨነቁ ለቀጣዩም ነገር የሚጨነቁ አካላቶች ትልቅ ኮሚቴ አዋቅረው እርቅ ይሰሩ ነበር። አቶ ስብሐት ግን በጽሁፋቸውም በቪዲዮም ጭምር የተናገሩት ምንድነው እነዚህን እርቅ የሚሉ ቄሶች መስቀል ነው እንዲያውም ይሄ ከዮዲት ጉዲት ጋር ሁላ አያይዘው ከዛ የሚተናነስ ክህደት አይደለም እየፈጸሙ ያሉት እስከ ማለት ድረስ የደረሱበት አለ። የትግራይ ህዝብና የትምክተኞች ሴራ በሚለው በመምህር ገብረ ኪዳን ደስታ የተጻፈው ለአጥቢያ ካህናት ይሏቸዋል። እሳቸው እንደው እንዴት አድርገው ስልጣና እንደሰጡ ቀሚስ እንዳለበሱ እንዴት አድርገው እንደሰገሰጓቸው በኩራት ይናገሩበታል። እዚሁ መጽሐፋቸው ላይ ኢቭን ለሙስሊሞች ደግሞ የታጋዮችን ስም ሁሉ እንዴት አድርገው እንደሰጧቸው ገብረ መድህን አርያን እናስታውሳቸዋለን። ሀጂ መሐመድ ነው እንደዚህ ይባል ነበር ስሜ ብለው በቪዲዮ ሁሉ የተገለጸ እዚህ ድረስ ድፍረት እንደነበራቸው ከቤተ ክርስቲያን የቀማነውን መሬት ወይም ደርጋን የቀማለ ህዝብ ይሰጥ የነበረውን መሬትም ሳይቀር ከቤተ ክርስቲያን ቀምተን መሬት ለሙስሊሞች ሰተናል ተቀባይነትን ለማግኘት ድረስ ይያሉ በአደባባይ ይነዙ ነበር። እንደው ከመጡበት ከተወለዱበት ካደጉበት ማህበረሰብ ምክንያቱም ቀድማ አሁን ከሂትለር ጋር የሚያያይዟቸውን ሰዎች ምናልባት የሂትለርን እድገት አስተሳሰብ ሶሳይቲ አመጣጣይተን ልናለያያቸው እንችላለን ብለን ጀምረናል። እነዚህ ሰዎች የመጡበት ማህበረሰብ ታዲያ የተወለዱበት ምናልባትም 100% በሚባል ሁኔታ አማኝ ያለበት ክልል ውስጥ የተፈጠሩ ሰዎች ይሄንን ሲያደርጉ እውነት ህወሓታውያን ኢትዮጵያውያኖች ናቸው ወይ
እውነት ሉዓላዊ የሆነ መንግስት ነበረው የሀገሪቱን ሲመራትስ የነበረው የሀገርን እሴት ማፍረስ ለምሳሌ እንደመጡ እኮ የብር ለውጥ መጀመሪያ ሲደረግ ካስታወሳችሁ 100 ብር ላይ የአርበኞች ስዕል ነበረ የአርበኞቹን ምስል ነው መጀመሪያ ያጠፉት ቀጥለው የአድዋ ድል የሚያህል በዓል እንኳን እንዴት ይከበር እንደነበረ ከኔ የበለጠ እናንተም ታውቁታላችሁ ምንም ሳይነሳ ሳይታወስ የሚታለፍበት ጊዜ በግንቦት 20 ተተክቶ ምናከብርበት ጊዜ የነበረው ጎልቶ የሚታየው ነውና እንደው ኢትዮጵያውያኖች ናቸው ብሎ አፍ ሞልቶ ለመናገር ሁሉ እስኪ ከብድ ድረስ ብዙ ሰው ያንቀጠቅጠዋል ይሄ ሲነሳ ስለ ሰንደቅ ዓላማ ማንሳት ይቻላል ሰንደቅ ዓላማ ጣሊያን እንዴት ይጣላው እንደነበረ ማንሳት ይቻላል በዛ ልክ ነው በፓርላማው ሁሉ ሳይቀር እንዴት እኛን አርዳችሁ ከጨረሳችሁ ወይ ኢትዮጵያን ህዝብ ከፈጃችሁ በኋላ ነው ሰንደቅ ዓላማውን ምትቀይሩት ተብለው መለስ የተነገረበትን የፓርላማው ውይይት እናስታውሳለን እንደው ይሄ ሲታይ በእናንተ እይታ እንዴት ታዩታላችሁ ወል ጥሩ ነው ኢትዮጵያን በሚመለከት ሁለት አበይት ነገሮች ማለት ይቻላል አንደኛ እንደዚህ ዝም ብለሽ ኖሚናሊ ስታያቸው ኢትዮጵያዊ መሆን የተሳናቸው ሰዎች ናቸው በኢትዮጵያም ባለመኩራታቸው የሚኮሩ ናቸው በፊት ለፊት የሚናገሩ ናቸው አንድ ሰው እኮ ኢትዮጵያዊ መሆን ተስኖት ኢትዮጵያ ላይ ጠላም ይችላል እነሱ ግን ኢትዮጵያን ይጠላሉ ኢትዮጵያን ስለሚጠሉ ነው ኢትዮጵያን የሚያቆሙ ተቋማት ምሳሌ ኢትዮጵያ ኦርቶዶክስ ቸርች ናሽናሊስት ነው አብሮ ይዘምታል እኮ ባንዲራ ይዞ ታቦት ይወጣል እሱ ጠላት ነበር ዋናው ሌላ ደግሞ ብሔር እየመረጡ ኢትዮጵያ የሚለው ጠላት ነበር ቱ እንዲህ ያሉ ነው የሚሉት ትልቅ ሲምቦሎች አመት ባሎች እንደ አድዋ አይነት አድዋ ብሔረሰቦች ናቸው እንጂ ሄደው ተዋጉት አጼ ምኒልክና ጣይቱ መነሳት የለባቸውም በውስጥ ወረቀት እኔ ተማሪዎች ያሳይተውኛል አድዋ ሲከበር እነሱ በተልሞሰሞሰና ህዋታዊ በሆነ መንገድ እንዲከበር የነሱን አይዲዮሎጂ እንዲያበስሩበት እየተሰራ ነው ሄደው ሌላው ቅድም መጀመሪያ ላይ ያነሳሹ ኤሪትሪያ ጋር ሆኖ ሻቢያ ጋር መዋጋቱ አይደለም እኔ ግርም ያለኝ ስልጣን ከያዙ በኋላ አቶ መለስም አቦይ ሰባትም ይሄ ዶክመንት የተደረገ መስጠይቁ ዋናው ስጋታችን ኢሳያስ አፈወርቂ እና መንግስቱ ስምምነት ላይ ይደርሳሉ ብለን ነበር ፈራው ወደ ፌደራሊዝም እና እኛ ግን ትግሉን እንቀጥል ነበር አሉ ኤሪትሪያን እንግዲህ አልፈው ተርፎ መጽሐፉ ላይ ለእንትና ጠበንጃ ተዘቅዝቆ ይሰራዋል እና ከሌላ ቡድን ኢትዮጵያን ከሚለይ ቡድን ጋር አብሮ መዋጋት ሳይሆን ምናልባት ያ ቡድን የተወሰነ ስምምነት ላይ ከደረሰም ቢሆን እኛ እንቀጥላለን የሚለው እንግዲህ ኢትዮጵያ ባረጋ ያስቸግራል ግን ቢገርምሽ ስለመጡበት ማህበረሰብ አንስተሻል የመጡበት ማህበረሰብ ትልቅ ኢትዮጵያ ስብስብ ያለበት ህዝብ በታሪኩ በሁሉም ነገር እኔ ከዚህ ተነስቼ ኮንክሉድ ያደረኩት ምንድነው እነኚህ ሰዎች ከትግራይ አብራክ ባይወጡ ኖሮ ገና ሲጀመርም አገሪቱን ያፈርሱ ነበር ግን ዋናው ቤዛቸው መሰረታቸው ትግራይ ስለሆነ አብሯቸው እንደማይሄድ በደንብ የተረዱ መሰለኝ እንጂ እንደው ዝም ብሎ የተንጠላጠለ ከኢትዮጵያ ታሪክ ጋር ብዙ ሺህ ያልኖረ ህዝብ አካባቢ ይመጡ ኖሮ አገሪቱን አፍርሰዋት ነበር ሲያው ዞር ብለው እንደው መቼስ ሰይን ሆነው ሲመለከቱ ያ ህዝብ ከኢትዮጵያ መለየት በጣም አስቸግሯቸው እንጂ እንደነሱ በቃ እንዲሁ ኢትዮጵያን እንደጠሉ ያው ኢትዮጵያ ደግሞ መጨረሻ ላይ የምታደርገውን አድርጋ ኢትዮጵያ አቅማይሽ የተለያየ ነው አንዱ ሪጅን ሰነፍ ሲል አንደኛው ይነሳል አንደኛው እንደዚህ ሲሆን አንደኛው ይነሳል በጣም ሰፊ ናት
ኢትዮጵያ ትግርኛም ትናገራለች፣ አማርኛም ትናገራለች። አፋን ኦሮሞም ማትናገረው ቋንቋ የላትም። አንዱ ጠገብ ሲል በአንድ ቋንቋ ባያዘው ልታስጋጨው ትችላለች የሚል ነገርም አለኝ። እሱ ሜታፊዚካል ነው፣ ወደፊት በጽሁፍ እንቀርብ። እውነት እርስ በርስ በቋንቋ መነጋገር ቢያቅታቸው ራሱ በሰንደቁ ይነጋገራሉ ይላሉ። በቃ ሁልጊዜ ችግር ሲመጣባት ይህንን ያስተማሩኝ ፕሮፌሰር ጌታቸው ኃይሌ ናቸው። ኢትዮጵያ ችግር ሲመጣባት ሁልጊዜ ከመሀሏ ትልቅ ሰው ታወጣለች። ይሄ ታሪኳ ያሳያል ይላሉ። ገባሽ? አሁንም አንድ የሚያሰባስብ ሰው ያገኘን ይመስለኛል። የጊዜውን ጥሪ አድሬስ ማድረግ የሚችል ሰው ያገኘን ይመስለኛል። እንግዲህ እኔ በዚህ ዙሪያ እንደ ቀልድ ማድረግ እንግዲህ ደስ የሚል ጨዋታ ነው። እንዳስተማሪ ለብዙ ዓመት እንዳስተማረ በትንሹም ቢሆን ጥሩ መጽሐፍ አውቃለሁ። መጽሐፍ ይሄ ጥሩ ነው መጥፎ ነው ማለት ልምዱም አለኝ። ይሄን ዊዝደም በይልኝ በትንሹ እንዱ ደግሞ በላይፌ ሲኖር ቆንጆ ሴት አውቃለሁ። ይሄንን ኤስቴቲክስ በይልኝ፣ ስነ ውበት በይልኝ። ሁለቱን ይዤ ነበር የኖርኩት። አሁን ደግሞ ዶክተር አብይ ከመጡ በኋላ ለካ ጥሩ መሪም አውቃለሁ፣ ጀስቲስ በይልኝ። ሶ ያ የለም ለካ መሪም አውቃለሁ ብያለሁ። ይሄ ደግሞ ቅድም ፕሮፌሰር ጌታቸው ካሉት ጋር የሚያያዝ ያ አገሪቱ ችግር ውስጥ በወደቀ ጊዜ ሰው ታወጣለች። ታሪኳ ይሄን ነው ብለውኛል፣ በጽሁፍ ያሉኛል። እኔ ያንን እያየን ነው የሚል ነገር አለ። ጥሩ ነው። ከዚህ ጋር ነገር ልጨምርሽ፣ ከዛ እሱ ብዙ ያወራል ፈለገ። ፕሮፌሰር ኡሉንዶርፍ የአፄ ኃይለ ሥላሴን ግለ ታሪክ ባዮግራፊ የተረጎሙት መግቢያ ላይ የሚከተለውን አነበብኩ። የዛሬ 30 ምናምን ዓመት ምን ይላል መሰለሽ? ስለ መሪ ካነሳን ነው ነሽ ኢትዮጵያ ይላሉ መግቢያው ላይ። ትልቁ መምህር ነው ኢትዮጵያኒስት። በአከታታይ 3 ትላልቅ መሪዎች አውጥታለች ይላሉ። አፄ ዮሐንስ፣ አፄ ሚኒሊክ፣ አፄ ኃይለ ሥላሴ ይላሉ ፈረንጅ። ኦሪየንታል ስተዲስ ትልቁ ሊቅ ብዙዎቹን ያስተማሩት። አራተኛ ግን አምስተኛ የሚገኝ አይመስለኝም ይላል። ከአፄው በኋላ አራተኛውን ስም አንጠቅስም፣ አምስተኛውን ስም አንጠቅስም፣ ስድስተኛውንም አልጠቅስም፣ ሰባተኛ ግን ጥሩ ያገኘን ይመስለኛል። አሁን እንግዲህ ነገ ጧት ይሄ ምናምን ያው ውርጅብኝ ሊመጣ እኔ ደግሞ ደስ ሲለኝ ሰባተኛው ንጉስ አለ ዶክተር ተብሎ እኔ በንጉስም አላቀረብኩም። እኔ ብቻ አይደለሁም ሌሎችም ሰዎች ጋር በዚህ ኢሹ ብዙ ሰው አይተናል። መጀመሪያ የኡሉንዶርፍ ጃጅመንት ልክ ነው። 3 አግኝታችኋል፣ 4 5 አታገኙም ብለዋል። ስለሌላ አላወሩ ይገባሻል። እና ሰባተኛው አለ እንደዚህ ሆነ እንደዛ ሆነ። I have no problem። በእኔ እድሜ ያለ ሰው መፍራት ያለበት እውነት ለመናገር እየሞከርኩ ነው የሚለው ነው፣ ተሳስቼ ይሆናል የሚለው ነው እንጂ ገንዘብ እየተቀበሉ የሚሳደቡ የኢንተርኔት ሰዎች አያሳስብኝ። እሺ ደግሞ አብሮ የሚሰራው እንደውም እሱ ነው ይበልበት፣ እኛ ከውጭ ነው። ዶክተር በጎንም ቢሆን ከኔ ጥያቄ ጋር አክለው ሰባተኛውን አግኝተናል ወይ ብለው ጠይቀዋል። አግኝተናል ብዬ ነው ማምነው ነኝ። ምክንያቱም የመጣንባቸውን መንገዶች መፈተሽ እኮ ነው። አግኝተናል ወይስ አላገኘንም የሚለውን ነገር የመጀመሪያው መጠየቅ ነው። ከዛ አግኝተናል ስንል ምን እያለን ነው፣ አላገኘንም ስንልስ ምን እያለን ነው የሚሉትን ነገሮች ከመለስ ናቸው። ምን እያለን ነው አግኝተናል ስንል ከትላንትና አስተሳሰባችን፣ ከትላንትና አመለካከታችን፣ ትላንትና ከሄድንባቸው፣ ትላንትና ካጋጠሙ ነገሮች እልፍ የሚያረግ ትርክት ይዞ የመጣ ሰው አለ ወይ? ቅን ሰው አለ ወይ? ፈጣሪውን የሚፈራ ህዝብን የሚያፍር ሰው አለ ወይ የሚለው ነገር ማግኘትን የሚያረጋግጥ ይመስለኛል። ቅድም ዶክተር እንደተናገሩት እነዚህ የቲፒኤልኤፍ አስተሳሰብና አመለካከት ውስጥ በተነሳበት ሰዓት ላይ ኢትዮጵያዊ መሆን የተሳናቸው ናቸው የሚል ትልቅ ሀሳብ አንስተዋል።
እኔ ግን ኢትዮጵያዊ መሆን ብቻ ሳይሆን ሰው መሆንም የተሳናቸው ናቸው ብዬ ነው የማስበው። ስለዚህ መጀመሪያ ላይ ሰው ስትሆኚ የምትቆረሽ ትሆኛለች ማለት ነው ለሌላው ማለት ነው። ሰው ስትሆኚ ማድረግ ያለብሽንና ማድረግ የሌለብሽን ነገር ታውቂያለሽ ማለት ነው። ሰው ስትሆኚ ባንቺ ሊደርስ የማትፈልጊውን ነገር በሌላው ላይ አታደርሽም ማለት ነው። ለዛም ነው ኢማኑኤል ሌቪነስ የሚባለው ፈላስፋ ዘ ፌስ ኦፍ ዘ አዘር የሚል ሀሳብ አለው ማለት ነው። ስለዚህ የሌላን ሰው ፊት ስታይ ፊቱ የሚጠቁምህ አንዳች ጥቁምታ አለው ይላል። ፊቱን ስታይ በእርግጥ ያንተም መኖር ይነግርሃል የሱን ፊት ራሱ ማለት ነው። ይሄንኛው ፊት ግን ዝም ብለህ አሁን መስታወት ላይ ሄደ ቀርበህ እንደምታየው አይደለም። ይሄንኛው ፊት ያነሳልሃል፣ ያግዝሃል፣ ይረዳሃል። ይሄንኛው የምትመለከተው ፊት ልክ አንተ ልትሆን እና ሊደርስብህ የማትፈልገው ነገር እሱም አይፈልግም። አንተ መሞት እንደማትፈልገው ሁሉ እሱም መሞት አይፈልግም። አንተ መሰቃየት እንደምትፈልገው ሁሉ አለመሰቃየት እንደምትፈልገው ሁሉ እሱም እኮ መሰቃየትን አይፈልግም፣ ምርጫው አይደለም የሚል ትልልቅ ሀሳቦችን የሚያነሳባቸው ምልከታዎች አሉና ሰው ሲረሽን ፊቱ የሚሸፈነው ለላቪናስ አሁን ለጠራው ፈላስፋ እንደ ምስክርም ነው። አሁን ያለው እንዳይደርስ ነው። ሲሸፍኙ በቃ ጥቁር አድርገሻል፣ ሰው አይደለም። ቬሪ ኢንትረስቲንግ ፖይንት ነው የመጣው። ታንክ ዩ። ሶ በዚህ አስተሳሰብ ውስጥ እና አመለካከት ውስጥ አግኝተናል ስንል በዛ ወንበር ላይ ሌላ ሰው ተቀምጦበታል እያለን አይደለም። ከዚህ ወንበር ላይ ሌላ ሰው ተቀምጦበት ነበር፣ ከአሁንም በኋላ ሌላ ሰው ሊቀመጥበት ይችል ይሆናል። ልክ ነው ደግሞ ግን ወንበሩ ላይ የተቀመጠው ሰው ግን ምን አይነት ሰው ነው? ምን አደረገ? ምን ሀሳብ ይዞ መጣ? ምንድነው እየሆነ ያለው? ወረድ ብሎ ዳበስ ዳበስ ፈተሽ የሚደረግ ነው ወይ የሚሉትን ነገሮች ማየት በጣም ኢምፖርታንት ነው። አንድ የተጣመመን ነገር ለማወቅ እንግዲህ ቀጥ ያለ ነገር አጠገቡ ስታስቀምጪ ዋው ተጣሞ ነበር ማለት ትችላለሽ ማለት ነው። ስለዚህ ከዛ የተነሳ ሰው አግኝተናል፣ መሪ አግኝተናል ብዬ ነው ማምነው። ማቆም እውነት እሱ ነው ግን አይደለም። ግን እንዲህ ብሎ በድፍረት ለመናገር ምናልባት ጥያቄ የሚያነሱ አሉ። ብዙ ፈተናዎች አይጠብቁንም፣ ብዙ መንገዶች አይጠይቁንም። ሁሉም መጀመሪያ ላይ እንዲህ ይመስላል ይላሉ በርካቶች ሲያነሱ። ተገቢ ጥያቄ ነው ይሄ። ተገቢ ጥያቄ የሚሆንበት ግን ከመጣንበት መንገድ አንጻር ነው። ከመጣንበት መንገድ አንጻር ብቻ ሳይሆን ሰው ከመሆናችን አንጻር የሰው ልጅ ሁልጊዜም ትላንትን በትውስታ ዛሬን በመጋፈጥ ነገን በመጠባበቅ ነው የሚኖረውና ትላንትናውን ሲያስታውስ ሁለት ነገሮች ያስታውሳል። የትላንት ጥፋት፣ የትላንት ውድቀት፣ የትላንት የሆነ ነገር ዛሬ እንዳይከሰት ምን ዋስትና አለን የሚል የዋስትና ጥያቄ ስለሚያነሳ አሁን አግኝተናል ወይ ብለን መደምደም እንችላለን ወይ የሚል ጥያቄ ይነሳል። ተገቢ ነው፣ መነሳትም አለበት። ለምን ቀድሞ ማመስገን ኋላ ለሐሜት ያስቸግራል ይላል የኛ ሀገር ሰው ሲተርት። ልክ ነው አባባሉ ሙሉ ለሙሉ አልቀበለውም እኔ። እውነትነት ግን ይኖረዋል በራሱ ማለት ነው። አንዳንድ ጊዜ ግን ሳታመሰግኝ ራሱ እኮ ለመርገምና ለመርገጥ አይደል ወይ የምንዘረጋው? ብዙ ጊዜ አንድ ሰው እኮ ሙሉ ለሙሉ ቆንጆ ሙሉ ለሙሉ መጥፎ ሊሆን አይችልም። ስለዚህ ግን በጎ ነገሩን ማበርታት ራሱ እኮ እስከማንችል ድረስ አልደረስንም ወይ ነው አሁን ጥያቄው እኮ። አሃ የሆነ ቦታ ላይ የሆነ ወቅት ላይ ሁሉ ነገር ቆንጆ ሲሆን 100% የዛን ጊዜ ነው ሆም ምለው ብለን ካሰብን እንደዛ አይነት አስተሳሰብና አመለካከት የለም ብዬ ነው የማስበው። ተሰርቶ ያለቀ ሰው የለም። ተሰርቶ የሚሄድ እየሰራ የሚሄድ ሰው ነው ያለው ብዬ ነው የማስበው። ተሰርቶ ያለቀ መሪ የለም። እየሰራ እየተሰራ የሚሄድ መሪ ነው ያለው ብዬ ነው የማስበው። ሮም በአንድ ቀን አልተገነባችም ይላሉ። ልክ ነው። ግን በእያንዳንዱ ቀን ግን ስትገነባ ነበር ማለት ነው። ስለዚህ መሪ አግኝተናል ስንል በእያንዳንዱ ቀን የምናያቸው የምንሰማቸው ነገሮች ሪሊ አግኝተናል የሚያስበል አይደለም ወይ የሚል ጥያቄ ስለማነሳም ጭምር ነው። ለኢትዮጵያኖች ግን ማንፈርደው እኔንም ጨምሮ አንዳንዶች በሚያነሷቸው ጥያቄዎች ውስጥ ለምሳሌ 40 ዓመት ሙሉ ከጆሮአቸው ከጥይት ድምጽ በቀር የህዝብን ነገር የማይሰሙ መንግስታትን አይተናል አይደለም? አሁን እንኳን ባየነው እና ለመስማት ለመሰራትም ፍቃደኛ ሳይሆኑ ቀርቶ ነው አይደለም የተወደቀው። ዶክተር አብይ ከመጡ ገና ጥቂት ዓመታቸው ነው። የሚወጣ እንጀራ ከምጣዱ ያስታውቃልን ይዘን ነው ወይስ እሱ ብቻ ምን እንላለን? እሱ ብቻ ሳይሆን ዶክተር አብይ ወደ 5 መጽሐፍ ጽፈዋል። መጽሐፎቻቸው እሳቸው ናቸው፣ ሀሳቦቻቸው ናቸው። ያ ማለት ግን እየተለወጠ እያደገ እየተቀየረ እየተሻሻለ የሚመጣ ነገር ነው። ሰው በህይወት መኖሩ የሚያስታውቀው በዛ ስለሆነ ማለት ነው። አይ ትላንትና እንደዚያ ነህ ስለዚህ ዛሬም እዛ ቦታ ላይ ላገኘህ አይባልም፣ መባልም አለበት ብዬ አላስብም። የሰው ልጅ ይቀየራል፣ ይለወጣል፣ በርካታ ነገሮች እንዳየናቸው ማለት። ስለዚህ መጽሐፎቻቸው ምን ይላሉ ነው። ለምሳሌ የመደመር ሀሳብ ምንድን ነው የሚለው? ይቅርታን የሚያስተምር መሻገርን የሚያስተምር ትላንትናዎቻችን በጎ ነገር ነበሩት፣ በጎ ነገር አልነበሩም። በጎ ያሉትን ነገሮች እናርማቸው፣ በጎ የሆኑትን ነገሮች ደግሞ እናስቀጥላቸው። እኔ ሀሳብ አዋጥቻለሁ፣ እናንተም ሀሳብ አዋጡ። በዚህ ሀገር ላይ የምንኖር ሁላችን እኮ
ባለቤቶች መሆን አለብን እንጂ አንዳንዶቻችን መንገደኞች፣ አንዳንዶቻችን አስተናጋጆች፣ አንዳንዶቻችን ደግሞ አልፎ ሀጆች መሆን የለብንም። በይቅርታ ሁሉን ነገር እንለፈው እንሻገረው የሚል አስተሳሰብና አመለካከት የመሰራት ምስጢርም ነው ብዬ ነው የማስበው። አንድ ነገር እንደምታውቂው ዳበስ ፈተሽ ስታረጊው ነው አሃ እምትይው ማለት ነው። ሶ እንደሱ ይመስለኛል። ተመልካቾቻችን ስትከታተሉ የነበረው ሳምንታዊ አነጋገር ፕሮግራማችን ይህን ይመስል ነበር። አብራችሁን ስለነበር